ቅዱስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ። ክርስቶስ ከተነሳ በኋላ እንግዲህ ቆይታ ያደረገው ለደቀ መዛሙርቱ እየተገለጠ የቤተ ክርስቲያንን ስርዓት እየሰራ እያስተማረ ነው የቆየው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ተንሥአ ወአንሥአ ኩሎ ሙታነ፣ ተነሳ ሙታንን ሁሉ አስነሳ። ዘመነ ፋሲካ ወይም ዘመነ ትንሣኤ አራተኛ ሳምንት የዕለተ ሰንበት አገልግሎት እየተከታተላችሁ የምትገኙት የምስባክ ጥናት የሰንበት ግጻዌ በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር ተንሥአ ወአንሥአ ኩሎ ሙታነ ምስባክ አንሰ ሰከብኩ ወኖምኩ። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ቆላስይስ ምዕራፍ 3 ቁጥር 1 እስከ ፍጻሜ። ሁለተኛ ዲያቆን ወይም ንፍቅ ዲያቆን አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 እስከ ፍጻሜ። ንፍቅ ካህን የሐዋርያት ሥራ ምዕራፍ 11 ቁጥር 1 እስከ 19። ምስባክ አንሰ ሰከብኩ ወኖምኩ ወተንሳይኩ እስመ እግዚአብሔር አንሳአኒ ኢይፈርህ ማእላፍ አሕዛብ። አንሰ ሰከብኩ በእንተ ዝናፈቅረኪ በእንተ ዝናፈቅረኪ ወነአብየኪ አንሰ ሰከብኩ ወኖምኩ ወተንሳይኩ ሂደት ይዘት ከማጡ እስመ ሂደት እግዚአብሔር ይዘት አነኔ ከማጥብኡ አነኒ ወተንሳይኩ እስመ እግዚአብሔር አንስአኒ ኢይፈርህ ሂደት ድፋት አንበል ኢይፈርህ እማእላፍ መሰንቆ እማእላፍ አሕዛብ። አንሰ አጥመቀ ጭረት አጥመቀ ሰከብኩ ሂደት ድፋት ወኖምኩ ሂደት አንበር። አጥመቀ አንሰ ሰከብኩ ወኖምኩ ወተንሳይኩ ሂደት ደረት ይዘት ወያስተዴሉ ወተንሳይኩ እስመ እግዚአብሔር በሰላሳ አንስአኒ ኢይፈርህ ማእላፍ አሕዛብ። አንሰ ርክርክ ወሰጠጠ ሰከብኩ ጭረት አጥመቀ ወሰጠጠ አንሰ ሰከብኩ ወኖምኩ ወተንሳይኩ ወያስተዴሉ እስመ እግዚአብሔር አንስአኒ
ኢይፈርህ እምአእላፍ አሕዛብ አንሰ ሰከብኩ ወኖምኩ ወተንሳይኩ እስመ እግዚአብሔር አንስአኒ ኢይፈርህ እምአእላፍ አሕዛብ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የሉቃስ ወንጌል ምዕራፍ 24 ቁጥር 33 እስከ 45። የዕለቱ ቅዳሴ ቅዳሴ ዲዮስቆሮስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በአማን ተንሥአ እግዚእነ። በእውነት ጌታችን ተነስቷል። በመላው ዓለም የምትገኙ የዚህ የቅዱስ እግዚአብሔር ሚዲያ ተከታታዮች ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ ማኅበረ ምእመናት ሁላችሁም ሰላም እግዚአብሔር ባላችሁበት ድረሳችሁ። በእውነት ጌታ ተነስቷል። እንግዲህ በዓለ ትንሣኤውን ምክንያት በማድረግ ያው ይሄ እስከ ተነሳበት ጊዜ ጀምሮ እስከ 40ኛው ቀን ድረስ የሚነገረው የሚሰጠው ትምህርት የሚሰጠው ምስክርነት ስለ ነገረ ትንሣኤው ነው። አምላካችን ክርስቶስ ከተነሳ በኋላ እንግዲህ ቆይታ ያደረገው ለደቀ መዛሙርቱ እየተገለጠ የቤተ ክርስቲያንን ስርዓት እየሰራ እያስተማረ ነው የቆየው። በተለይ ቤተ ክርስቲያናችን በሰሙነ ሕማማት ላይ የሚተረጎመው መጽሐፈ ኪዳን ትምህርተ ኅቡዓት እንደሚያሳየን 40ውን ቀን በተለያየ ሁኔታ እየተገለጠ የቤተ ክርስቲያንን ስርዓት እያጸና ከቅዱሳት አንስትና ማርያም መግደላዊት ከደቀ መዛሙርቱ መካከል እንግዲህ ከትንሣኤው በኋላ ከትንሣኤው አስቀድሞ ስለ እርገቱ ይነግራቸው ስለነበረ ከትንሣኤው በኋላ ለማርያም መግደላዊት አድርጋለሁ የሚል ቃል ነግሯት ስለነበረ አንተ አድርጋለሁ ካልክ እቺ ቤተክርስቲያን በምን ትተዳደር የሚል ጥያቄ አቅርባ የቤተክርስቲያንን ስርዓት እንደሰራላቸው እንዳስተማራቸው ያው በዚህ ወቅት ይተረካል ይነገራል። ባለፈው 3ኛው ሳምንት ላይ ያየነው የተመለከትነው የኤማሆስ መንገደኞችን ነበረ። ከኢየሩሳሌም ወደ ኤማሆስ ተጉዘው የነበሩትንና አምላካችን ክርስቶስም ወደ እነርሱ ወደ መንደራቸው ገብቶ ማዕዳቸውን ባርኮ ቆርሶ ሲሰጣቸው ዓይናቸው እንደተገለጠ ባለፈው ሳምንት ተመልክተናል። አሁን እነዚሁ ደቀ መዛሙርት እንደገና ከኤማሆስ ወደ ኢየሩሳሌም ተመለሱ ነው የሚለው። ከመንደራቸው ወደ ቅድስት ከተማ ትንሣኤው ወደ ተከናወነባት ነገረ መስቀሉ ወደ ተፈጸመባት ወደ ኢየሩሳሌም ተመለሱ ይላል። እንግዲህ በመንደራችን በሰፈራችን እንዳንቀር በምህረቱ በቸርነቱ ሁላችንንም ቅድስት ወደ ሆነችው መስቀሉ ወደ ተተከለባት ነገረ መስቀሉ ወደሚነገርባት ወንጌሉ ወደሚሰበክባት ቅዳሴ ወደሚቀደስባት ወደ ኢየሩሳሌማችን ቅዱስ ሥጋው ክቡር ደሙ ወደሚታደልባት ወደ ኢየሩሳሌማችን እንድንመለስ እርሱ በምህረቱ በቸርነቱ ይፍቀድልን። ወተሰውጡ ኢየሩሳሌም ወደ ኢየሩሳሌም ተመለሱ። በተመለሱ ሰዓት ደቀ መዛሙርቱ በአንድነት በህብረት ሆነው እነሆ በአንድ ቤት ተሰባስበው ስለ ነገረ ትንሣኤው እየተነጋገሩ እነዚህ ደቀ መዛሙርት ደረሱ ነው የሚለው። የደረሱት ምን እያሉ ነበረ? በአማን ተንሥአ እግዚእነ፣ በእውነት ጌታ ተነስቷል። በእውነት ጌታ ተነስቷል። አማን በአማን ነው። ቤተክርስቲያን እንግዲህ ይሄ ነው ዝማሬዋ በትንሣኤ ወቅት አማን በአማን ተንሥአ እምነ ሙታን ነው። አምላካችን ክርስቶስ እውነት በእውነት
ከሙታን ተለይቶ ተነስቷል። ውሸት አይደለም ትንሣኤው፣ እውነት ነው። እውነትነቱን ደግሞ ጠላቶቹ ሳይቀሩ አረጋግጠዋል፣ መስክረዋል። ሊያስተባብሉት ሊያስቀሩት አልቻሉም። መቃብር ሙጦ ሊያስቀረው አልቻለም። ምክንያቱም አስቀድሞ እርሱ እነሳለሁ እያለ እንደተናገረ ተነስቷል። እግዚአብሔር ይነሳል፣ ጠላቶቹም ይበተናሉ። መዝሙረኛው ልበ አምላክ ዳዊት በመዝሙሩ ላይ ተነሳ እግዚአብሔር ነው ያለው። እግዚአብሔር ይነሳል፣ ጠላቶቹም ይበተናሉ ባለው ትንቢታዊ ቃል አማካኝነት እሱ በታላቅ ኃይልና ስልጣን ተነሳ። በዙሪያው በመቃብሩ ዙሪያ ቆመው የነበሩ ጠላቶች ያቆሟቸው፣ አይሁድ ሊቃነ ካህናት ያቆሟቸው ወታደሮቹ ተበተኑ። አሁን ደቀ መዛሙርቱ በተለያየ ቦታና በተለያየ ሁኔታ ሲገለጥላቸው እሱን ሲያዩ ሲመለከቱ አሁን ማመን፣ አሁን መመስከር፣ አሁን መናገር ጀመሩ። በአማን ተንሥአ እግዚእነ፣ በእውነት ጌታችን ተነስቷል። ለስምዖንም ታይቷል። ይወደው ለነበረው ደቀ መዝሙሩ ታይቷል። ለማርያም መግደላዊት ታይቷል። እና ስለዚህ በእውነት ጌታ ተነስቷል፣ ለስምዖንም ታይቷል እያሉ ስለ ትንሣኤው መመስከር፣ ትንሣኤውን ማመን ጀመሩ። እንግዲህ ቤተክርስቲያናችን የምስጢር ምሰሶች ከሚባሉት አንደኛው ምስጢረ ትንሣኤ ሙታን ነው። በምስጢረ ትንሣኤ ሙታን መካከል ውስጥ ከሚነገሩና ከሚታመኑ ነገሮች መካከል ትንሣኤ ክርስቶስ ነው። ለትንሣኤ ሙታን መነሻው ትንሣኤ ክርስቶስ ነው። ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈው መልእክቱ ምዕራፍ 15 ላይ የጌታን ትንሣኤ እውነት እንደሆነ ክርስቶስ እንደተነሳ ካላመንን የኛም ትንሣኤ ከንቱ እንደሆነ በሚገባ ነው የገለጠው። ሰዎች በአንዱ አዳም ሞት እንደገጠማቸው በዳግማዊ አዳም በኢየሱስ ክርስቶስ ትንሣኤ እንዳገኙ በሚገባ ያነሰዋል፣ ያወሰዋል። ስለዚህ ይህንን ነው እንግዲህ እነሆ በአማን ተንሥአ እግዚእነ፣ በእውነት ጌታ ተነስቷል፣ ለስምዖንም ታይቷል እያሉ እየተነጋገሩ በነበረበት ሰዓት የትንሣኤው ጌታ የትንሣኤው ባለቤት መድኃኔዓለም ኢየሱስ ክርስቶስ እነዚህም ከኤማሆስ ገስግሰው ወደ ኢየሩሳሌም የመጡት ደቀ መዛሙርት አብረው ሳሉ መንደራቸው የገባው ጌታ መንገድ ላይ ያነጋገራቸው ጌታ አሁን ደግሞ ከደቀ መዛሙርቱ ጋር በአማን ተንሥአ እግዚእነ፣ በእውነት ጌታ ተነስቷል እያሉ በሚነጋገሩበት ሰዓት በመካከላቸው ተገኝቶ ቆሞ ሰላም ለእናንተ ይሁን አላቸው ይላል። ሰላምታ ሰጣቸው። ከዚያ በኋላ እነሆ የተወጋ ጎኑን የተቸነከሩ እጆቹን አሳያቸው። አትፍሩ አላቸው፣ አትደንግጡ አላቸው። እነሱ ግን ድንገት ምትሃት የሚያዩ መስሏቸው ነበር ነው የሚለው። ስለዚህ ትንሣኤው ምትሃት ነው እንዳይሉ፣ ትንሣኤው ምትሃት ነው ብለው በምትሃታዊ ነገር እንዳያዩትና እንዳይናገሩ አንዳች የሚበላ ነገር አላችሁ አላቸው። ወዲያው እነሱም እነሆ የተጠበሰ ዓሣና የማር ወለላ በፊቱ አቀረቡለት ነው የሚለው። ወዲያው እርሱም በእነርሱ ፊት ከእነርሱ ጋር ያንን ያቀረቡለትን ዓሣ ያቀረቡለትን የማር ወለላ በላ ይለናል። ይሄ እንግዲህ የሚያሳየው የተነሳው ጌታ ምትሃት እንዳልሆነ፣ የተነሳው ጌታ ቀደም ሲል በተዋህዶ ያከበረውን እነሆ ስጋውን ይዞ እንደተነሳ ትቶት እንዳልተነሳ፣ በመቃብር ትቶት እንዳልተነሳ የተነሳው ጌታ በምትሃት ምክንያቱም ስጋውን በመቃብር ትቶ ተነሳ የሚሉ ከሃዲያን መናፍቃን አሉና የተነሳው በለበሰው ስጋ እንደሞተ ሁሉ በለበሰው ስጋ እንደተነሳ ለማስረዳትና ለማጠየቅ እነሆ በፊታቸው ያቀረቡለትን በላ ተመገበ ነው የሚለው። ከዚህ በኋላ መጻሕፍት ቀደም ሲል ስለ እርሱ የተናገሩትን በመዝሙረ ዳዊትም ይሁን በኦሪተ ሙሴም ይሁን ያሉትን ነገር እንዲያስተውሉ ለደቀ መዛሙርቱ አእምሯቸውን ከፈተላቸው በማለት ነው የሚገልጠው ወንጌላዊው ቅዱስ ሉቃስ። የዛሬውን የአራተኛው
ዕለተ ሰንበት ቅዱስ ወንጌል የሚያስረዳንና የሚያጠይቀን የተነሳው ጌታ ለምን ፍርሃት በልቡናቸው ያድራል? እኔ ነኝ። የተቸነከሩ እጆቼን እዩ ርእዩ እደውየ ወእገርየ። የተቸነከሩ እጆቼን የተቸነከሩ እጆቼን እዩ ተመልከቱ እመኑ። ለምን ፍርሃት ወደ ልቡናችሁ ይገባል? ማለት ከዚያውም በማያያዝ ደግሞ ፍትሐት እንዳይደለ ለማስረዳትና ለማጠየቅ የሚበላ ነገር ጠይቆ እንደበላና እንደጠጣ ያስረዳናል ማለት ነው። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች ዛሬ እቺ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በዓመት ውስጥ ከሚከበሩት ከ9 አበይት በዓላት አንድ አድርጋ ስለ ትንሣኤው ስታከብር፣ ስለ ትንሣኤው ስትዘምር፣ ስለ ትንሣኤው ስትመሰክር የደቀ መዛሙርቱን ምስክርነት ምስክር አድርጋ ነው። በአማን ተንሥአ እግዚእነ እንዳሉ ሐዋርያት እነሆ የቤተክርስቲያን ካህናቷ፣ የቤተክርስቲያን አገልጋዮቿ፣ ሊቃውንቱ፣ መምህራኑ፣ ወንጌላውያኑ፣ ዘማሪያኑ በአማን ተንሥአ እግዚእነ እያለን እስከ 40ኛው ቀን ድረስ የትንሣኤውን እውነትነት እየመሰከርን እየገለጽ እየዘመርን ቆያለን ማለት ነው። በዚህ ዕለትም የሚዘመረው መዝሙረ ቅዱስ ያሬድ የሚያሳየን ተንሥአ ወአንሥአ ኩሎ ሙታነ፣ ተነሳ ሙታንንም አስነሳ። እሱ ተነሳ። የተነሳው ጌታ ደግሞ ሙታንን አስነሳ። ተንሥአ ወአንሥአ ኩሎ ሙታነ ለአልዓዛር ተንሥእ ዘይቤሎ፣ አስቀድሞ እነሆ ከሞተ 4 ቀን የሞላውን አልዓዛርን ተነስ ብሎ ያስነሳው ጌታ ተንሥአ ወአንሥአ ኩሎ ሙታነ ወፈትሖሙ ለሙቁሃን። አዎ ተነሳ፣ ሙታንንም አስነሳ፣ ታስረው የነበሩትንም ነፍሳት እነሆ ከሞት ማሰሪያ ፈታቸው። ከሲኦል እግር ብረት የሲኦልን እግር ብረት አውልቆ ነፃ ወጣቸው። ቅዱስ ጴጥሮስም አንደኛ መልእክቱ ምዕራፍ 3 ላይ ወሆረ ሀበለ ሙቅሂታ ትነብር ነፍሶ ነው። ሞተ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ካለ በኋላ ወሆረ ሀበለ ሙቅሂታ ትነብር ነፍሶሙ፣ ሄዶ በሲኦል እስረኞች ለነበሩት ተገዘው ለነበሩት ነፍሳት ነፃነትን ሰበከላቸው በማለት ገልጠዋል የትንሣኤውን ጌታ የትንሣኤውን ጉዳይ። ስለዚህ የዚህ ወቅት መዝሙራችን፣ የዚህ ወቅት ምስክርነታችን፣ የዚህ ወቅት ወንጌላችን፣ የዚህ ወቅት ዝማሪያችን በአማን ተንሥአ እግዚእነ ነው። በእውነት ጌታ ተነስቷል ነው። በእውነት ጌታ እንደተነሳ የሚያምን ክርስቲያን የእሱም ትንሣኤ እውን ይሆናል ማለት ነው። ስለዚህ በአማን ተንሥአ እግዚእነ ከሚለው ዝማሬ ከሚለው ወንጌል ከሚለው ቃል ሳንወጣ በእውነት ጌታ ተነስቷል እያልን እየዘመርን እነሆ እርሱ በሚገለጥበት ሰዓት ትንሣኤያችን የክብር ትንሣኤ እንዲሆንልን የእርሱ ቸርነት፣ የእናቱ አማላጅነት፣ የመላእክቱ ተራዳይነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን። ተንሥአ ወአንሥአ ኩሎ ሙታነ፣ ተንሥአ ወአንሥአ ኩሎ ሙታነ፣ ተንሥአ ወፈትሖሙ ለሙቁሃን፣ ተንሥአ ወፈትሖሙ ለሙቁሃን፣ ተንሥአ ወፈትሖሙ ለሙቁሃን፣ ተንሥአ ወፈትሖሙ ለሙቁሃን፣ ተንሥአ ወአንሥአ ኩሎ ሙታነ፣ ተንሥአ ወአንሥአ ኩሎ ሙታነ፣ ተንሥአ ወፈትሖሙ ለሙቁሃን፣ ተንሥአ ወፈትሖሙ ለሙቁሃን፣ ተንሥአ ወፈትሖሙ ለሙቁሃን፣ ተንሥአ ወፈትሖሙ ለሙቁሃን፣
ተንስአ ወአንስአ ኩሎ ሙታነ ተንስአ ወአንስአ ኩሎ ሙታነ ተንስአ ወፈቶሙ ለቡቁሃን ተንስአ ወፈቶሙ ለሙቁሃን ተንስአ ወፈቶሙ ለሙቁሃን ተንስአ ወፈቶሙ ለሙቁሃን